ክርስቶስን ብንቀበል አማኞች ብንሆንም በኃጢአት ምክንያት የዘላለም ቅጣት ወደፊት ሊያገኘን ይችላል ብሎ እንደማሰብ አደገኛ ትምህርት የለም። አሁን እዛ ጋር ያለ አንድ ኢየሱስን ባለማመኑ ኃጢአተኛ ተብሎ የተጠራ ወንድም ወይም ሰው መጣ፣ ጌታን ተቀበለ። አሁን እዚህ ጋር ጌታን ቢቀበል አሁን ይድናል ወይ ነው ጥያቄ። አስተላልፍ ምንድነው ያደረገ ያለው? ላይ ዘይቱን ደፍቶ አኖይንተር ነኝ ቀጥሎ እኔን አታክ ማድረግ ከፈለክ አስቀድመ አኖይንቲንጉን ነው አታክ የምታረገው ብሎ አምላክ ሊሆንብህ ነው። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንደተከታተሉኝ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትተባበሩኝ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁኝ ቆዩ። መልካም ቆይታ። ክርስቶስን ብንቀበል አማኞች ብንሆንም በኃጢአት ምክንያት የዘላለም ቅጣት ወደፊት ሊያገኘን ይችላል ብሎ እንደማሰብ አደገኛ ትምህርት የለም። ምኑንም ያህል ባምን፣ ምኑንም ያህል በእምነት ብጸድቅ፣ ምኑንም ያህል የእግዚአብሔር ልጅ ብሆን፣ ምኑንም ያህል ከቅዱሳን ጋር ህብረት ባደርግም ግን የዘላለም ቅጣት ምናልባት ሊያገኘኝ ይችላል ብሎ ድነትን እየተጠራጠሩ መኖር አደገኛ። ይሄ ማለት ምን ማለት መሰላችሁ? ድነሃል? አውድኛለሁ፣ ግን ድነቴ ሊቋረጥ ይችላል ቢል አንድ ሰው ጸድቃል? አው ጸድቄያለሁ፣ ግን ደግሞ ማን ያውቃል በዚያ ቀን እግዚአብሔር አይ አንተ አልጸደቅክም ሊለኝ ይችላል ብሎ ማሰብ በጣም አደገኛ የሚያደርገው ምን መሰላችሁ? የመስቀሉ መስዋዕት በቂ አይደለም እንደማለት። በመስቀል ላይ የፈሰሰው ያ የእግዚአብሔር በግ የሱ ደም እግዚአብሔርን ሙሉ በሙሉ አላረካውም እንደማለት ነው። ስለዚህ once saved is always saved ማለት ስላንተ እኮ አይደለም፣ ስለ በጉ፣ ስለ ደሙ፣ ስለ መስቀሉ ስራ የሚያወራ ቃል። አንተማ ትወጣለህ፣ ትከሰከሳለህ። እንኳንም ድነት አንተ ላይ ያልተመሰረተ፣ እንኳንም ድነት ኢየሱስ ላይ ተመሰረተ። አንተንማ አምኖ ቢሆን ሚያድንህ የጸደቅክ ቀን አታስቀምጠንም። ንጹህ የሆንክ ሳምንት ማን ካንተ ጋር? ሁላችን ዝንቦች ነን። አየህ፣ ትወጣለህ፣ ትወርዳለህ፣ ትነሻለች፣ ትከሰከሻለህ። በዚህ ሁሉ ውስጥ ግን እግዚአብሔር እናንተን አያይም። የሚያየው እናንተን ወክሎ በፊቱ ታርጃለሁ የሚለው ማንን? በጉን ኢየሱስን። ሰዎችም ሆነ ሌላ ኃይል በክርስቶስ ያጸደቀኝን እኔን የማይኮንኑበት ምክንያቱ አንዱ ለሶስት ብሎ ምን ማድረግ አለበት? መዘርዘር አለበት። በሌላ ቋንቋ ሮሜ ምዕራፍ 8ን ብቻ እንኳን ብናጠና አሁን በክርስቶስ ኢየሱስ ከሆናችሁ፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ጋርነት ካወጣችሁ፣ እግዚአብሔር የገዛ ልጁን በመላክ ኃጢአትም በስጋ ከኮነነላችሁ፣ የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ፣ ኢየሱስን ከሙታን ያስነሳው ያ መንፈስ ለሚሞት ሰውነታችሁ ሕይወትን የሚሰጥ ከሆነ፣ በእግዚአብሔር መንፈስ የምትመሩ የእግዚአብሔር ልጆች ከሆናችሁ፣ አባ አባት ብላችሁ የምትጮሁበትን የልጅነት መንፈስ የተቀበላችሁ ከሆናችሁ፣ ደግሞ የእግዚአብሔር ልጆች መሆናችሁን ያው መንፈስ ለመንፈሳችሁ የሚመሰክርላችሁ ከሆናችሁ፣ እናንተ የእግዚአብሔር ወራሾች ከሆናችሁ፣ ከክርስቶስ ጋር መከራውን የምትቀበሉ ከእርሱም ጋር ደግሞ የምትወርሱ ከሆናችሁ፣ ይሄ ብቻ አይደለም፣ ፍጥረት ሁሉ የእናንተን ከብሮ መገለጥ በጉጉት የሚጠባበቅላችሁ ሰዎች ከሆናችሁ፣ ሊገለጥ ካለው ታላቅ ክብር የተነሳ አሁን በምድር ላይ የምታዩትን ስቃይ እንደ ኢምንት የምትቆጥሩ ሰዎች ከሆናችሁ፣ መንፈስ ደግሞ በድካማችሁ የሚያግዛችሁ ከሆነ፣ እንዴት መጸለይ የማታውቁትን እንዴት መጸለይ እንደምታውቁ ይሄው መንፈስ የሚረዳችሁ ከሆነ፣ እናንተ
እንደ ሐሳቡ የተጠራችሁ ሰዎች ከሆናችሁ እናንተ እግዚአብሔር ነገርን ሁሉ አያይዞ ለበጎ እንዲሰራ የሚያደርግላችሁ ሰዎች ከሆናችሁ ዓለም ከመፈጠሩ በፊት አስቀድሞ ያወቃችሁ የወደዳችሁ ሰዎች ከሆናችሁ ደግሞም የልጁን መልክ እንድትመስሉ አስቀድሞ ከወሰናችሁ በቅዱሱ ማጠራር በወንጌል ኃይል በመንፈስ ቅዱስ አማካኝነት ልባችሁን አቅልጦ ከጠራችሁ ልጁን መስቀል ላይ አርዶት ካጸደቃችሁ መክበራችሁን አሁን ላይ ካረጋገጠላችሁ ከናንተ ጋራ ከሆነ ማን ነው የሚኮንናችሁ? ክብር ለጌታ ይሁን። መስቀሉ ላይ ያልተወራረደ በይደር የተቀመጠ የእግዚአብሔር ቅጣት የለም። ሁሉም የእግዚአብሔር ቅጣት ማን ላይ ወርዷል? ኢየሱስ ላይ ወርዷል። ታዲያ እንዲህ ከሆነ ለምን ኃጢአት አንሰራም? ለምን ጸጋ እንዲበዛ ኃጢአት አንሰራም? የጸና ከሆነ የተረጋገጠ ከሆነ ሴኪዩርድ የሆነ ከሆነ እግዚአብሔርን በቃሉ ይዘነው ለምን ነፃነታችንን አንቆመቁምም? ትችላለህ። ለእንዳንተ አይነቱም ደግሞ ምን አለ? ጥቅስ አለ። ክብር ለእግዚአብሔር ይሁን። ጥቅስ አለ። ምን የሚል ጥቅስ? ይቀጣል የሚል ጥቅስ አይደለም? ደጋግሜ ማነሳው እንዳንረሳው ነው። የኛ ውስጥ የሆነ ቢስት አይጠፋም። ይህንንማ በደንብ ተጠቀመው የሚል ነገር ሊኖር ስለሚችል እግዚአብሔር ልጁን ምን ያደርጋል? ልጆቹን ይቀጣል ማለት። እኔ ግን ብዙ ጊዜ ሸውደዋለሁ። ምንም በህይወት የቀጣኝ ቅጣት የለም። በሰላም እየኖርን ነው። አሁንም ሐሳብ አይግባ። ምናልባት ልጁ ስላልሆንክ ነው የማይቀጣህ። ስለዚህ አሁን ሸውጀዋለሁ ምናምን ተውና ልጅ ነኝ ልጅ አይደለሁም ለምንድን ነው ሳጠፋ ዝም የምትለኝ በል ነው። እቺውናት ክብር ለጌታ ይሁን። ምንም ማወሳሰብ አያስፈልግም። ኃጢአት ላይ ረቂቅ ዕውቀት የለም። ነገረኛነት እንጂ ያለው ረቂቅ ዕውቀት የለም። ኃጢአትን ለመስራት ረቂቅ መረዳት የለም። መዳናችሁን ስታስቡ፣ መጠራታችሁን ስታስቡ፣ መመረጣችሁን ስታስቡ፣ መጽደቃችሁን ስታስቡ እርግጠኞች ሁኑ። ኃጢአት እንኳ ድካም እንኳ ስጋዊነት እንኳ ዓለማዊነት እንኳ አልፎ ከመንጋው መካከል እንድትባዝኑ ሲያደርጋችሁ በኃጢአት ውድቀት ውስጥ ስትሆኑ በድካም ውስጥ ስትንከራተቱ ፕሊስ መዳናችሁን መጠራጠር አቁሙና ወደሚራራላችሁ ሊቀ ካህን ሮጣችሁ ሁኑ። ለምን? እሱ በደከማችሁ ጊዜ ጸጋ ይሰጣችኋል። ምህረትን በፈለጋችሁ ጊዜ ምህረትን ያዘንብላችኋል። ከማንም በላይ ስለሚረዳችሁ መላእክት እንደሱ አያውቋችሁም። ነቢያት እንደሱ አያውቋችሁም። ቅዱሳን እንደሱ አያውቋችሁም። በሄዳችሁበት ሁሉ የሄደ ደግሞም በገዛ ነፍሱ የወደዳችሁ የመረጣችሁ እሱ ስለሆነ ከሱ በላይ የሚረዳችሁ ስለሌለ ወደ ኋላ አታፈግፍጉ፣ ባክ አታድርጉ፣ ከቤተ ክርስቲያን አትውጡ፣ አትራቁ፣ እየሮጣችሁ ኑ። ለምን? አሁን ዙፋኑ ለእናንተ የቁጣ ዙፋን አይደለም። አሁን ዙፋኑ ለእናንተ የጸጋ ዙፋን ነው። በእናንተና በዚህ በቁጣ ዙፋን መካከል በጉ ስለገባ ኢየሱስ ስለገባ እናንተ ላይ መውረድ ያለበት ቁጣ ሁሉ ትከሻው ላይ ስለወረደ አሁን ለእናንተ የሚታያችሁ የጸጋ ዙፋን ነው። በጸጋ የተከማቸ ዙፋን ነው። ኦ ሃሌሉያ! ዋው! በጣም የሚገርም የጸጋ ወንጌል እውነት ነው ወንድማችን ያካፈለን። አማኝ እውነት ነው በመዳኑ ላይ ምንም አይነት ጥርጥር ሊኖረው አይገባም። ምክንያቱም መዳንን ከአዳኙ አንጻር እንጂ ከኛ አንጻር ሆነን መተርጎም ስለሌለብን መዳን ዘላለማዊ ዋስትና አለው አይጠፋም ስንል እኛን ተማምነን አይደለም፣ ራሳችንን ተማምነን አይደለም። እኛማ በየሰከንዱ በየሰዓቱ ብዙ ጥፋቶች የምንሰራ ሰዎች ነን። ግን ከአዳኙ የተነሳ ከሱ ፍቅር የተነሳ ነው ይህንን መዳን ዘላለማዊ ዋስትና አለው ብለን የምናምነው ማለት ነው። ከዛ ውጭ ደግሞ ወንድማችን እንዳለው ልጆቹ ከሆንን ደግሞ እግዚአብሔር ልጆቹን ይገስጻል። በተለያየ ድካም ውስጥ በተለያየ ኃጢአት ውስጥ ብንሆን እንኳን ገስጾን ጸጋ አብዝቶልን ወደ ሙላቱ ያስጠገናል እንጂ እኛን ቆርጦ አይጥለንም። ጌታ ስሙ የተባረከ ይሁን። ምክንያቱም ከዚህ በኋላ አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 15 ጀምሮ ስታነቡ ራስ ከእንግዲህ ወዲህ እግርን አታስፈልገኝም ይለዋልን ይላል። ራስ ማን ነው? ክርስቶስ። በእግር በተለያየ ብልቶች ደግሞ የምንመሰለው እኛ ነንና አታስፈልጉኝም አይለንም ከዚህ በኋላ። እኛም ደግሞ ከዚህ በኋላ እግር አይደለውም አይን አይደለውም ቢል እንኳን አይን መሆኑ ይቀራልና ለኛ ክርስቶስ አካል ከሆነን በኋላ ፈቃዱ የሱ ነው። እኛ ተገዢዎች ነን፣ ባሪያ ነን።
አባት ልጁን እንደሚጠብቅ የመጠበቅ ኃላፊነትና ግዴታ ያለው ደግሞ በሱ ላይ ነው ማለት ነው። ምክንያቱም የመገሰጽም ስልጣን ስላለ የሚያስፈልገው ነገር ይህንን እውነት አውቀን ለኃጢአት ፈቃድ ከመስጠት ይልቅ ራሳችንን ከኃጢአትና ከርኩሰት ነፃ የሚያወጣውን ጸጋ አምነን በሱ ጸጋ ወደ ቅድስና ማደግ እንዳለብን ሁላችንም ልናውቅና ልናስተውል ያስፈልገናል። የወንጌል እንቅፋት መሆን ስለሌለብን ማለት ነው። ቆሽ አሁን እዛ ጋር ያለ አንድ ኢየሱስን ባለማመኑ ኃጢአተኛ ተብሎ የተጠራ ወንድም ወይም ሰው መጣ፣ ጌታን ተቀበለ። አሁን እዚህ ጋር ጌታን ቢቀበል አሁን ይድናል ወይ ነው ጥያቄ። ምናጨበጭበው ለዛ ነው። ወንድማችን ጌታን ተቀብሏል ምንለው ለምንድን ነው? እኔ እኮ የሚገርመኝ እሱ ሰው ጌታን ሲቀበል ኃጢአተኛ ዱርዬ ቦዘን ይመጣና ጌታን ሲቀበል ቸርች ውስጥ አጨብጭቡ። ለምንድን ነው ያጨብ? ምክንያቱም ይህን ሰውዬ ከነገ ወዲያ ወንድሜ በደንብ አልዳንክም፣ ደህንነት መማር አለብህ፣ መጠመቅ አለብህ፣ መጾም አለብህ፣ አስራት መክፈል አለብህ። ምና በቀደም ለምን ነበር እልል ያለ? ከኦርቶዶክስ ስላስኮበለል ነው ወይስ ቸርቻችን ላይ አስራት ከፋይ ቁጥሩ ስለጨመረ? አንድ አስራት ከፋይ ተገኘ አጨብጭቡ ነው እንደ ነገሩ? ያጨበጨብነው እኮ ልጁ ከሞት ወደ ሕይወት ስለተሻገረ ነው። ከዘላለም ፍርድ ስላመለጠ ነው። የዘላለም ሕይወት የወደፊት ቀጠሮ የለውም። የመዳን ቀን መቼ ነው? አሁን ነው። በሌላ ቋንቋ ይህ እንግዲህ በጣም መሰረታዊ የሆነ እውነት ነው አይደለ? በቸርች ውስጥ ብዙዎቻችን ጥያቄ የሚፈጥርብን ነገር ነው። ምክንያቱም ወንጌል በየአደባባዩ ስንሰብክ ኢየሱስ ክርስቶስ እንደሚያድን እንሰብካለን። ጌታ ኢየሱስ ክርስቶስን ሲቀበሉ ደግሞ እልል እንላለን፣ ደስ ይለናል። ከዛ በኋላ ደግሞ በቸርች ውስጥ ደግሞ መዳኑ ሙሉ እንዳልሆነ መዳኑ በሂደት ሙሉ እንደሚሆን እየነገር ነው። በተለያየ መንገድ በጾም በጸሎት በአስራት በተለያየ መንገድ ሙሉ እንደሚያደርገው እንዲያስብ እናደርገዋለን አይደለ? ሌላ ቀንበር እንጭንበታለን። ክርስቶስ ያንን የኃጢአት ቀንበር ካራገፈለት በኋላ ቸርች ውስጥ እንመጣና ደግሞ ሌላ ቀንበር፣ የሃይማኖት ቀንበር፣ የሃይማኖት ሸክም እንጭንበታለን ማለት ነው። ይሄ ደግሞ በየትኛውም ቸርች ውስጥ የተለመደ ነው። በቃ አማኞች ነፃነታቸው የሚነገራቸው ወንጌል በትክክል የሚሰበክላቸው የተወሰኑ ቸርቾች ላይ ነው። ከዛ ውጪ ግን ቀንበር የመስበር ፕሮግራም ነው፣ ጭንገፋን የመስበር ፕሮግራም እያልን በክርስቶስ ኢየሱስ ከሆነ በኋላ ራሱ ቀንበር እንዳለበት፣ ጭንገፋ እንዳለበት፣ ኃጢአት እንዳለበት፣ የተለያየ ስርዓት እንዳለበት አእምሮ ውስጥ ስለምናስተምረው ገና መዳኑ በሂደት እንደሆነ በክርስቶስ የተሰራው ስራ ፍጹም እንዳልሆነ እንዲያውቅና እንዲረዳ እናደርገዋለን ማለት ነው። አስራት ሲከፍል እንደሚባረክ በተለያየ መንገድ ብቻ በቤተ እምነት ውስጥ ያሉ ስርዓቶችን በማድረግ ወደ ፍጽምና ማደግ እንዳለበት፣ መዳኑ ሙሉ ማድረግ እንዳለበት እንመክረዋለን። ይህ ደግሞ የአጋንንት ትምህርት ነው፣ ልዩ ወንጌል ነው። ምክንያቱም ወንጌል ሙሉ ስለሆነ ማለት ነው። የመዳን ቀን አሁን ነው ብሏል። አሁን ነው በቃ ሰው ባመነበት ቅጽበት ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከአሮጌው ሰው ወደ አዲሱ ሰው፣ ከምድር ወደ ሰማይ ይሻገራል። አለቀ በቃ። ማንም ሰው ይህንን ከዚህ መዳን ሊያስቀረው አይችልም። ግን እንዳለው አንዳንድ መሪዎች ለራሳቸው ጥቅም፣ ለራሳቸው ስጋዊ ፍላጎት ማሟላት ምክንያት እንዲሆንላቸው የተለያየ ቀንበር ጭነው ሰዎችን በነፃነት እንዳይኖሩ እናደርጋለን ማለት ነው። ይሄ ነገር በቸርች ውስጥ ያለ ነገር ነው፣ ግን መወገድ አለበት ብዬ አስባለሁ። መዳናችሁን እንድትጠራጠሩ የሚያደርጋችሁ፣ በዘላለም ሕይወት ዋስትና ጉዳይ ላይ ጥያቄ እንዲፈጠርባችሁ የሚያደርጓችሁ፣ በክርስቶስ የመስቀል ስራ ላይ ተጨማሪ ስራ የራሳችሁን ድርጊት የራሳችሁን ጥረት እንድታደርጉ የሚያደርጓችሁ ማንኛውም ሰባኪዎችና አስተማሪዎች ካሉ ከነሱ 40 ክንድ እንድትርቁ መልእክቴን አስተላልፋለሁ። ምንድነው እያደረገ ያለው? ላዩ ላይ ዘይቱን ደፍቶ አኖይንትድ ነኝ፣ ቀጥሎ እኔን አታክ ማድረግ ከፈለክ አስቀድመ አኖይንቲንጉን ነው አታክ የምታደርገው ብሎ አምላክ ሊሆንብህ ነው፣ ሊሰለጠን ማለት ነው። እና ሞስት ኦፍ አሁን እኛ ኢትዮጵያ ውስጥ ያሉ ፓስተር፣ ሪቨረንድ፣ አፖስትል የሚባሉ ሰዎች ምንጫቸው እሱ ነው። የእሱ ትምህርት የህይወት ስርዓታቸው እንደሴም ነው ካየኸው ማለት ነው። አሁን ግን ወደ መጽሐፍ እውነት ስትመጣ ምንድነው አኖይንቲንግ? ራሱ ስፒሪት ነው እኮ አይደለ? ሆሊ ስፒሪት ነው፣ መንፈስ ቅዱስ ማለት ነው። ስለዚህ ሁላችን በክርስቶስ አካል ውስጥ መንፈስ ቅዱስን ተቀብለናል፣ አኖይንትድ ሆነናል። አያውን የአኖይንቲንግ አይዲያው እኮ ሰማንን ኤግዛልት ማድረግ አይደለም በብሉ ኪዳን ቅርጽ ውስጥ እንዳለው። ያም ቢሆን ቀጥሎ ለእግዚአብሔር ፐርፐዝ እና አላማ ነው እንጂ ለግል ጥቅማቸው አልነበረም አኖይንት የሚደረጉት ማለት ነው። እና እዚህ ስደይትም ስትመጣ አኖይንቲንጉ ገብቷል። እግዚአብሔር በክርስቶስ ኢየሱስ የሰራውን ስራ ሪቪል የሚያደርግበት ኃይል ስለሆነ ነው። ምክንያቱም ኃይልን ሳትቀበሉ አትውጡን የተባሉት በእነሱ ጉልበት ነገር ስለማይሆን ማለት ነው። እና እኚህ ፐርሰኖች ግን ሊትራሊ ነገሩን ይጠመዝዙትና ለእነሱ እንዲሰራ ያደርጉታል። እነሱ ሮንግ አካሄድ ሲኖራቸው አታክ እንዳታረጋቸው፣ ቀጥሎ የህይወታቸው ኩዌስችን ውስጥ ሲገባ
ኮምፕሌን እንዳታረግና እንዳትጠይቅ ነው። አያ አምላክ ይሆኑባል። ቀስ ብሎ ይሄንን እያስተማረ በልብ ላይ ወንበር ይሰራና ይቀመጣል ማለት ነው። ስለዚህ ወደ መጽሐፍ እውነት መመለስ አለብን። አያ የመጽሐፍ እውነት ሁሉም አኖይንትድ እንደሆነ ነው። ለዛ ነው ዮሐንስ እናንተ ግን ከቅዱሱ ቅባት ተቀብላችኋል፣ ማንንም ሊያስተምራችሁ አያስፈልጋችሁም ይላል። አየ ቃሉን ፐርሰናሊ ልታውቅ ይገባል። ፐርሰናሊ ከአምላክ ጋር ፌሎሺፕ ሊኖር ይገባል። ካልሆነ ግን እንዳልኩ ማኑፑሌት ትደረጋለህ፣ በብዙ ነገር ማኑፑሌት ትደረጋለህ። ስለዚህ መንቃት ይሁንልን። ጸጋና ሰላም ይብዛላችሁ። እሺ ወንድምና እህቶቼ ይህን ቪዲዮ እንደሰማችሁት ነው። እስቲ እኔ እንደ ወንድም አንድ ምክር ልምከራችሁ። በመጽሐፍ ቅዱሳችን ላይ በተሰሎንቄ ከሚኖሩት ሰዎች ይልቅ የቤሪያ ሰዎች ልበሰፊዎች ነበሩ ይላል። ቃሉን ሰምተው ወደ ቤት ሄደው መጽሐፍ ቅዱስን እያመሳከሩ ይመረምሩና ከዛ በኋላ ቃሉን ቤታቸው ገብተው መርምረው በሙሉ ልብ ይቀበሉት ነበር ይላል። አሁን በዘመናችን ብዙዎች የእግዚአብሔርን ቃል ለሚፈልጉት ነገር ለራሳቸው ዓላማ ጠምዝዘው የሚያናግሩበት ዘመን ላይ ነው ያለነው። በቸርች ውስጥ ዝም ብላችሁ አሜን አሜን ስትሉ ሰውየው የሚያወራው የመጽሐፍ ቅዱስ ክፍል ገብታችሁ ብትመለከቱት እሱ ከሚለው ሐሳብ ጋር ፈጽሞ የሚገናኝ አይደለም። ለገዛ ጥቅማቸው ለገዛ ፍላጎታቸው ጠምዝዘው ስለሚያናግሩት ወንድማችን እንዳለውና እባካችሁ አሜን ከማለታችን በፊት የእግዚአብሔርን ቃል ቤታችን ገብተን እናጥና። ከዛ በኋላ በሙሉ ልብ እንቀበለው። ከዛ በፊት ግን መጽሐፍ እንደሚል መንፈስን ሁሉ አትመኑ ብሏል። ትንቢትን ሁሉ አትመኑ መርምሩ ተብሎ ተጽፏልና መመርመሪያው እኮ መጽሐፍ ቅዱስ አለን እኮ መመዘኛው። እና እየመዘንን ለምንድነው ማንቀበለው? ለምንድነው ባሪያ የምንሆነው ለአንደበታቸው ቃል፣ ተገዢዎች የምንሆነው ለነሱ ያንደበት ቃል? እና ፈጽሞ ወንድማችን እንዳለው እኮ በቃ በዚህ ዘመን የሚደረገው በሃይማኖት ቤት ውስጥ የሚደረገው በተለይ እነኛ ሐሰተኛ ነቢያቶቹ ጋር የሚደረገው ተግባር እኮ ፈጽሞ መጽሐፍ ቅዱስን እነሱ እንደሚሉት አይደለም። እና እንደዚህ ማስፈራራት እንደዚህ አይነት ዛቻ ደግሞ የተለመደ ነው በቸርች ውስጥ አይደል? የተቀቡ እንደሆኑ በተቀባው ላይ እጅን አታንሳ እያሉ ህዝቡን እያስወካኩት ነው ገንዘብ የሚበዘብዙት እንዲንበረከኩለት የሚያደርጉት። እና በጣም የሚያሳዝን ዘመን ላይ ያለነው። ግን ወንድምና እህቶቼ ልበሰፊ ነን፣ ማስተዋል ይኖረን፣ መጽሐፍ ቅዱስን ገብተን ማንበብ እንልመድ በቤታችን። ይህን ካላደረግን እውነቴን ነው የምላችሁ በእነዚህ ሐሰተኛ ነቢያቶች እየተነዳን ጠፊዎች ነው የምንሆነው። በጣም የሚገርመኝ ይሄ ዘማሪ ሁልጊዜ እንደዚህ አላስፈላጊ ድርጊቶችን በመድረክ ላይ ያደርግና ተቃውሞ ሲነሳበት ይቅርታ ይጠይቃል። ከአንድም ሁለትም ሶስት ጊዜ ማለት ነውና ዓላማው ምንድነው? እሱ በመጀመሪያ ደረጃ መነጋገሪያ መሆን ነው። የሆነ ብዙ ሰዎች እንዲመለከቱት አላስፈላጊ የሆነ ድምጽ እያወጣ መድረክ ላይ ልክ እንደ ዘፋኝ አክት እያደረገ እሱን ተቃውሞ ብዙ ቪዲዮ ሲሰራ ለሱ እሱ ስኬት ነው። በቃ ይሄንን ነው የሚፈልገው እንጂ ቸርች ተሰደበች የእግዚአብሔር ቤተክርስቲያን አሰደብኩኝ ብሎ ለእግዚአብሔር ሕዝብና ለቤተክርስቲያን ለክርስቶስ አካል አይጨነቅም። ለራሱ ጥቅምና ፍላጎት ነውና ሁልጊዜ ወጣ ያለ ነገር እመለከትበታለሁ። እንደ ዘማሪም አይቼው አላውቅም፣ ወደፊትም ላየው አልችልም በእንደዚህ አይነት አካሄድ ማለት ነው። እና ከሱ ጋርም ቆሜ ባመልክ እኔ እግዚአብሔር አምልኮቴን ይቀበለዋል ብዬ አላስብም። አንዳንድ ጊዜ በዘመናችን አምልኮ በቃ እንደ ዳዊት ነው ሜልኮል እስክትንቅ ነው ተብሎ ስርዓት አልበኝነት የሚታይበት ይሄ ጋጠወጥነት የሚታይበት የአምልኮ ስርዓት እንመለከታለን። እሱ ደግሞ ፈጽሞ ተቀባይነት የለው። ሲጀምር አሁን አምልኮ ምንድን ነው? ባለንበት ዘመን እኮ አምልኮ መጨፈር መጮህ አይደለም። ሰውነትን ያውና ቅዱስ መስዋዕት አድርገህ ለእግዚአብሔር የምታቀርብበት የምታስገዛበት እንጂ ስሜትን የምታስደስትበት የምታረካበት አይደለም። እየዘለልክ ማለት ነው ለስጋዊ ደስታ። እና በጣም እንደመናገር ሰማይ ከምድር እንደሚርቅ ከእግዚአብሔር ሐሳብ ጋር በአምልኮ ጉዳይ ተራርቀናል የዘመኑ ሰዎች ማለት ነው። እስቲ ይህንንም እንመልከት። እንዲህ ማለት ጠላትን እያቃጠልክ አናታናቱ ኢየሱስ ጌታ ልቀቅልኝ፣ እወድሃለሁ በጌታ በጌታ ሹብስ ዝም ብለህ በል እንደዚህ በለው በለው። ይሄ የአምልኮ ባህሪ ነው። ሃሌሉያ Hallelujah.
ጌታ ሆይ ድረስልኝ። ሊሆን ነው። እስካሁን ያየናቸው እንግዲህ ቸርች ያሉ አይመስሉም። በገዛ ቤታቸው ወይም ደግሞ ናይት ክለብ ያሉ ነው የሚመስለው። በቃ ጭፈራቸው፣ ሁኔታቸው ከእግዚአብሔር ጋር በመንፈስ የተነካኩ ሳይሆን ነፍስያቸውን ለማስደሰት ስጋቸውን ለማስደሰት ነው እንደዚህ ሲሆኑ የምንመለከታቸው። እና እኔ የአምልኮ ቀማሽ አይደለሁም። ነገር ግን እግዚአብሔር የሚመለከው በመንፈስና በእውነት ነው። እግዚአብሔር የሚመለከው በተሰጠን በገዛ ስጋችን በሰውነታችን ነው። በመድረክ ላይ ደግሞ ለምናደርገው ነገር ደግሞ ጳውሎስ ተናግሯል። እያንዳንዱ ነገር በስርዓት ይሁን፣ መንፈስ ቅዱስ የስርዓት አምላክ ነውና ብሎ ተናግሯል። ስለዚህ ስርዓት ያስፈልጋል። ያለነው ቸርች ውስጥ ነው ያለነው፣ የእግዚአብሔር ሕዝብ በተሰበሰበበት ጉባኤ ውስጥ ነው ያለነው። ስለዚህ ልክ በእግዚአብሔር ፊት እንዳለን ሰዎች ስርዓት ባለው መንገድ እግዚአብሔርን ብናመልክ አምልኳችንን ይቀበላል። ስንወጣ ደግሞ በህይወት የተገለጠ በኑሮ የተገለጠ በስጋችን ላይ የተገለጠ ህይወት ያስፈልገናል። እውነተኛ አምልኮ እሱ ስለሆነ ማለት ነው። እግዚአብሔር እንግዲህ ይርዳን፣ በእውነት ማስተዋል ይስጠን ለሁላችንም። እሺ እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።